ውበት፣ ጥራት፣ ምቾት በአንድ ላይ ከጎልደን ፓላስ ሪል ስቴት በመሃል 22 ከፍ ባለ ሎኬሽን ውብና ማራኪ እይታዎችን ከዘመናዊ የአኗኗር ዘይቤና ከምቹ አከፋፈል ጋር ያገኙ። ከ495 ሺህ ብር ቅድመ ክፍያ ጀምሮ በ50% የባንክ ብድር እንዲሁም እስከ 10% የሚደርስ ልዩ ቅናሽ አዘጋጅተን ከባለ 1 እስከ ባለ 3 መኝታ ማለትም ከ86 እስከ 165 የካሬ አማራጭ የመኖሪያ ቤቶችን ይዘንሎት መጥተናል። እነዚህ ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ በቂ የመኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ የልጆች መጫወቻ፣ የመዋኛ ገንዳ፣ የተንጣለለ ቴራስና የመሳሰሉትን አብረው ያገኛሉ። ልብ ይበሉ፣ ይህ ቅናሽ የወጣው ለተወሰኑ ቤቶችና ደንበኞቻችን መሆኑን ያስተውሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉ። ጎልደን ፓላስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በደቡብ ሱዳን 2 የኢትዮጵያ ሰላም አስከባሪ ወታደሮች መገደላቸው ሲነገር የኢትዮጵያ ኤምባሲ ግድያው እንዲጣራም የሀገሪቱን ባለሥልጣናት ጠይቋል። የኢትዮጵያ ሰላም አስከባሪ ወታደሮች ትላንት ጉዞ ላይ ያሉ በተፈጸመባቸው ጥቃት 2 ሲገደሉ ሌሎች 3 መቁሰላቸውን ዘገቦች አመልክተዋል። ጥቃቱን ማን እንደፈጸመ በዝርዝር የተባለ የለም። በጁባም የኢትዮጵያ ኤምባሲም የወታደሮቹ ግድያ በአስቸኳይ እንዲጣራና ጥቃት ፈጻሚዎቹ ለፍርድ እንዲቀርቡ የሀገሪቱን ባለሥልጣናት ጠይቋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ጥቃቱን ማውገዛቸው ታውቋል። ኢትዮጵያም ለደቡብ ሱዳን ሰላም ማስከበር ተልዕኮ ከ1000 በላይ ወታደሮች ማዋጣቷን የ2017 መረጃም ያመለክታል። አሜሪካም ሶሪያን ከአሸባሪዎች ዝርዝር መሰረዟ ተነገረ። ለረጅም ዓመታት ሽብርን በሚደግፉ ሀገሮች ተርታ ስሟ ሰፍሮ የቆየው ሶሪያ ከዝርዝሩ ውስጥ መሰረዟን የአሜሪካ ባለሥልጣናት ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሶሪያ መንግሥት ከዓለም አቀፍ የሽብር ተግባራት ራሱን በማግለሉ ዕውቅና ለመስጠት የተወሰደ እርምጃ ነው ብለዋል። የአልቃይዳ የቀድሞ የቅርንጫፍ አመራር አህመድ አልሻራ የሶሪያ ፕሬዝዳንት መሆናቸውን ተከትሎ ከፕሬዝዳንት ትራምፕና ከምዕራባውያን ጋር መልካም ወዳጅነት መመስረታቸው ይታወቃል። በሌላ በኩል አሜሪካም የኢራን አብዮታዊ የበላይ ጦር አዛዦችን ዱካ ለጠቆመ የ10 ሚሊዮን ዶላር ሽልማት ይፋ ማድረጓ ተነግሯል። የአብዮታዊ የበላይ ጦሩ ዋና አዛዥ አህማድ ቫኢዲን ጨምሮ በአሜሪካ ላይ የሚፈጸሙ ጥቃቶችን በዋናነት ይመራሉ ያለቻቸውን 5 የሚደርሱ አዛዦችን ለጠቆመ 10 ሚሊዮን ዶላር እሰጣለሁ ብላለች አሜሪካም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከ2 ወንድ ልጆቻቸው አንዱን ለመግደል ሙከራ ማድረጓን ገለጹ። ይሄ መግለጫም ጠቅላይ ሚኒስትሩ በመጪው ምርጫ ቢሸነፉ እንኳን ለቤተሰቦቻቸው የሚደረገው የደህንነት ጥበቃ እንዲራዘም ከተደረሰው ስምምነት ጋር የተያያዘ ነው ተብሏል። ኢራን አንደኛውን ልጄን ኢላማ አድርጋ ነበር፣ ልጄን ለመግደል ለመቅጠፍ ሞክራለች ብለዋል። ይሁን እንጂ የትኛውን ልጃቸውን ኢላማ እንዳደረገች ከመግለጽ የተቆጠቡ ሲሆን ተጨማሪ ዝርዝር መረጃም አልሰጡም። የዕብራይስጥ መገናኛ ብዙሃን እንደዘገቡት ይሄ ጉዳይ ላለፉት በርካታ ወራት በደህንነት ሳንሱር ወይም እገዳ ስር ቆይቷል። ቻናል 12 የተባለው የሀገሪቱ ቴሌቪዥን ጣቢያ በበኩሉ የተጠረጠረው የግድያ ሴራ በእስራኤል የደህንነት ተቋማት ዘንድ ከወራት በፊት ይታወቅ እንደነበር ገልጿል። ጠቅላይ ሚኒስትሩ አክለውም ስለዚህ ለቤተሰቦቼ የሚደረገው ጥበቃም የቅንጦት አይደለም በማለት ተከራክረዋል። ይሄ ንግግራቸው ከሀገሪቱ የደህንነት መስሪያ ቤት ሺን ቤት ጋር የተደረሰውን ስምምነት የሚያመለክት ሲሆን ስምምነቱ ያይርና አቭነር ለተባሉት ልጆቻቸው የሚደረገው ጥበቃ እንዲራዘም እንዲሁም ለባለቤታቸው ሳራ ኔታንያሁ የጥቅምት 27ቱ ምርጫ ውጤት ምንም ይሁን ምን የዕድሜ ልክ የደህንነት ጥበቃ እንዲሰጣቸው የሚፈቅድ ነው። ባለፈው ሐምሌ ተደርጓል የተባለው ይሄ ስምምነት ሰሞኑን የሺን ቤት የኔታንያሁ ዋና የምርጫ ተቀናቃኝ ለሆኑት የአሻር ፓርቲ መሪ ጋዲ አይዘንኮት የደህንነት ጥበቃ ቡድን ለመመደብ ፈቃደኛ አለመሆኑን ተከትሎ በድጋሜ የሙግት አጀንዳ ሆኗል። የደህንነት ተቋሙ በትላንትናው ዕለት ለአይዘንኮት የታጠቁ ጠባቂዎችን እንደሚፈቅድና ሆኖም ራሱ እንደሚያቀርብ አስታውቋል።
ኔታንያሁ ለልጆቻቸው ልዩ ጥበቃ ባይደረግ ኖሮ ገዳዮቹ ዓላማቸውን ያሳኩ ነበር ብለዋል። ከልጆቻቸው መካከል አቭነር እስራኤል ውስጥ የሚኖር ሲሆን የቀኝ ዘመም የማህበራዊ ሚዲያ አቋሙ ወይም ደግሞ በዚያ አቋም የሚታወቀው ያይር ደግሞ ላለፉት ጥቂት ዓመታት በሚያሚ ፍሎሪዳ ኑሮውን ሲመራ ቆይቷል። ቻናል 12 የግድያ ሙከራው የተካሄደው ያይር እስራኤል ባልነበረበት ወቅት እንደሆነ ቢገልጽም ኢላማው እርሱ ስለመሆኑ ግን በግልጽ አላረጋገጠም። ያይር ኔታንያሁ በአብዛኛው በውጭ ሀገር የሚኖር በመሆኑ የ24 ሰዓት የደህንነት ጥበቃ መመደቡ ሲተች ቆይቷል። በ2024 የወጡ መረጃዎች እንደሚያሳዩት የጠቅላይ ሚኒስትሩ ልጅ በሚያሚ በሚገኝ ቅንጡ አፓርታማ ውስጥ ከግል አሽከርካሪ ወይም ደግሞ ከግል ሹፌር እና ከሺን ቤት ልዩ ክፍል 730 ከተመደቡ 2 ጠባቂዎች ጋር የሚኖር ሲሆን ይህም ሀገሪቱ ላይ በወር 200,000 ሼቄል ወይም $55,000 ወጪ ያስከትላል። ለኔታንያሁ ባለቤትና ልጆች የሺን ቤት ጥበቃ እንዲደረግ መጀመሪያ የተወሰነው በመጋቢት 2023 ነበር። ያኔ በመቶዎች የሚቆጠሩ የመንግሥት ተቃዋሚዎች ሳራ ኔታንያሁ በነበሩበት የቴል አቪቭ የፀጉር ስቲሊንግ ሳሎን ውጪ መክበባቸውን ተከትሎ ሕይወታቸው አደጋ ላይ እንደነበር መግለጻቸው ይታወሳል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን መረጃ ይፋ ያደረጉት ጥቅምት 27 ለሚካሄደው ወሳኝ ሀገራዊ ምርጫ ጥቂት ጊዜ ሲቀረው ነው። ይህም በደጋፊዎቻቸው ዘንድ በኢራን የሚፈለጉ ሀገር ወዳድ ቤተሰብ የሚል ምስል ለመፍጠርና የሀገሪቱን የደህንነት ስጋት የምርጫው ዋነኛ አጀንዳ ለማድረግ የታለመ መሆኑን አንዳንዶች ይተቻሉ። ለቤተሰቦቻቸው በተለይም በውጭ ሀገር ለሚኖረው ልጃቸው ያይር የተመደበው ከፍተኛ የደህንነት በጀት በሕዝብና በተቃዋሚዎች ዘንድ ከፍተኛ ትችት ሲሰነዘርበት ቆይቷል። ኔታንያሁ ይህንን አደጋ በማቅረብ የተደረገው ልዩ ስምምነት የቅንጦት ሳይሆን የህልውና ጉዳይ መሆኑን ለማስረዳት ተጠቅመውበታል። ኢራን በአሜሪካ የተጣለባትን አዲስ ማዕቀብ ለመመከት የሚያስችል የ2 ዓመት ዕቅድ እንዳላት አስታወቀች። አሜሪካም በኢራን ላይ ኦፕሬሽን ኢኮኖሚክ አውትካስት የተሰኘ አጠቃላይ የኢኮኖሚ ማዕቀብ በማወጅ ከፍተኛ የፋይናንስ ጥቃት መሰንዘሯን ተከትሎ የኢራን ኢኮኖሚ ሚኒስትር አሊ ማዳኒዛድ ሀገራቸው እርምጃውን ለመመከት ሙሉ በሙሉ የተዘጋጀችና የ2 ዓመት ዕቅድ ያላት መሆኑን ገልጸዋል። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰንት አሜሪካ ከኢራን ጋር ያላትን ማንኛውንም የኢኮኖሚ ግንኙነት እንደምትቆርጥና ከኢራን ጋር አጋርነት የሚፈጥሩ ሀገራትም ተነጥለው ማዕቀብ እንደሚጣልባቸው አስጠንቅቀዋል። ማዕቀቡ ዲጂታል ሀብቶችን፣ ቴክኖሎጂን፣ ወርቅ፣ አቪዬሽንና የመርከብ ትራንስፖርት ዘርፎችን ያካተተ ነው። የኢራን ኢኮኖሚ ሚኒስትሩ ኢራን ይህንን ዕቅድ ስትጠብቅ እንደነበርና አሜሪካም ሌላ ሽንፈት እንደሚያጋጥማት ተናግረዋል። ሀገራቸው የራሷ የኢኮኖሚ መሳሪያዎች እንዳሏትና አሜሪካንን ለመመከት ዝግጁ መሆኗን ለሀገሪቱ ብሔራዊ ቴሌቪዥን አስታውቀዋል። ሚኒስትሩ እንዳሉት ቻይናና ሩሲያም የአሜሪካንን ማዕቀብ እንዳልተቀበሉትና ሌሎች ሀገራትም ማዕቀቡን እንደሚቃወሙ ገልጸዋል። የቻይና ውጭ ጉዳይ ሚኒስቴር ማዕቀብና ግፊት መፍትሄ እንደማይሆኑና የቻይናን ጥቅም ለማስጠበቅ አስፈላጊውን እርምጃ እንደሚወስዱ አስታውቋል። በግጭቱ ምክንያት የዓለም የነዳጅ ዋጋ ጨምሯል። ኢራን የዓለምን 1/5 የነዳጅና የጋዝ መስመር የሚያሳልፈውን የሆርሙዝ ሰርጥ መዝጋቷን ተከትሎ ያለ ፈቃድ የሚንቀሳቀሱ መርከቦችን እያስጠነቀቀች ነው። በዓለም የነዳጅ ዋጋ በመጨመሩ ምክንያት በርካታ ሀገሮች ትልቅ ችግር ውስጥ ገብተዋል። በብዙ ሀገራትና በአሜሪካ የነዳጅ ዋጋ በ1 ጋሎን $4 በላይ በመጨመሩ በሕዝቡ የኑሮ ውድነት ላይ ስጋት ፈጥሯል። የኢኮኖሚ ባለሙያዎች አዲሱ የአሜሪካ ማዕቀብ በተለይም ቻይና የኢራንን ነዳጅ መግዛቷን በምትቀጥልበት ሁኔታ የረጅም ጊዜ ውጤታማነቱ አጠራጣሪ ሊሆን እንደሚችል ገልጸዋል። በቅርቡ የወጣ ይፋዊ የጉምሩክ መረጃ እንደሚያሳየው ኢራን በ2024 በንግድ ዘርፍ ከፍተኛ እንቅስቃሴ አድርጋለች። ይሁን እንጂ ሀገሪቱ ካጋጠማት አዲስ የንግድ እገዳ ጋር ተያይዞ በገቢና ወጪ ንግዷ ላይ ከፍተኛ መናጋት ሊፈጥር እንደሚችል ተገምቷል። ኢራን በ2024 በድምሩ $56 ቢሊዮን የሚያወጡ ምርቶችን ቢያንስ ለ112 ሀገራት ልካለች። ቻይናም የኢራን የነዳጅ ዋነኛ ገዢ ስትሆን ከባህር ላይ ከሚጓጓዘው የኢራን
ድፍድፍ ነዳጅ እስከ 80 በመቶ በላይ የምትወስደው እርሷ ናት። ይሄ ነዳጅ በቅናሽ ዋጋና በድብቅ መርከቦች የሚጓጓዝ በመሆኑ በሁለቱም ሀገራት የጉምሩክ መዝገብ ላይ እምብዛም አይሰፍርም። ኢራቅ 11 ቢሊዮን ዶላር ነው የምትገበየው። ኢራን ለኢራቅ የኤሌክትሪክ ኃይል ማመንጫ የሚሆን የተፈጥሮ ጋዝ በስፋት የምታቀርብ ከመሆኑም በላይ በቀጥታ ለደቡባዊ የኢራቅ ግዛቶች የኤሌክትሪክ ኃይል ትሸጣለች። በተጨማሪም የምግብ ምርቶች፣ የህንፃ መገንቢያ ቁሳቁሶችና የፋብሪካ ምርቶች ዋነኛ ምንጭ ናት። ይህ አዋዜ ነው። ውበት፣ ጥራት፣ ምቾት በአንድ ላይ ከጎልደን ፓላስ ሪል ስቴት በመሃል 22 ከፍ ባለ ሎኬሽን ውብና ማራኪ እይታዎችን ከዘመናዊ የአኗኗር ዘይቤና ከምቹ አከፋፈል ጋር ያገኙ። ከ495 ሺህ ብር ቅድመ ክፍያ ጀምሮ በ50% የባንክ ብድር እንዲሁም እስከ 10% የሚደርስ ልዩ ቅናሽ አዘጋጅተን ከባለ 1 እስከ ባለ 3 መኝታ ማለትም ከ86 እስከ 165 የካሬ አማራጭ የመኖሪያ ቤቶችን ይዘንሎት መጥተናል። እነዚህ ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ በቂ የመኪና ማቆሚያ፣ ስታንድባይ ጀነሬተር፣ የልጆች መጫወቻ፣ የመዋኛ ገንዳ፣ የተንጣለለ ቴራስና የመሳሰሉትን አብረው ያገኛሉ። ልብ ይበሉ፣ ይህ ቅናሽ የወጣው ለተወሰኑ ቤቶችና ደንበኞቻችን መሆኑን ያስተውሉ። ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉ። ጎልደን ፓላስ ሪል ስቴት